ወዳጂ የአባቴ ብሩክ እግዚአብሔርን ምን አልከው? በምን ጠረጠርከው? ጨለማው ስለጨለመ የማይነጋ መስሎ፣ ነገር ስለተዘበራረቀ የማይስተካከል መስሎ በዚህ ጠረጠርከው? ሲዘገይ የማይመስል መስሎ የማይመልስ መስሎ ተጠረጠርከው? ኖ እግዚአብሔር እኮ ዘግይቶ መጥቶ ሁሉን ነገር በትክክል ይሰራዋል። እግዚአብሔር አምላክ ቢዘገይም አይዘገይም። ዕንባቆም እንዲህ አይደለም ያለው? እግዚአብሔር በእርግጥ አይዘገይም። እግዚአብሔር ደግሞ ይዋሽ ዘንድ ደግሞ ሰውም አይደለም። እግዚአብሔር አምላክ ይፈጽማል። ወርቅነቱ ይታወቅ ዘንድ እንግዲህ በእሳት መፈተኑ ግድ ነውና አንተም እንደዚያው ነህ። እንግዲህ ወርቅ ነህ። ለእግዚአብሔር ንጹህ ዕቃ ሆነ ለእግዚአብሔር የተለየ ዕቃ ሆነ እንድትወጣ ሲፈልግ እግዚአብሔር አምላክ ለራሱ ምርጥ ዕቃ ያደርጋል። ያንን እሳት ሁሉ እንግዲህ በእግዚአብሔር ፊት ነው ማሳለፍ ያለብህ። እግዚአብሔር አምላክ ለልጆቹ ሁሌ መልካም ነው። ስለዚህ በመጠበቂያ ላይ ጠብቀው፣ አትናወጥ። የዘገየ የመሰለ እግዚአብሔር በፍጥነት ይመጣል፣ ይመልሳል። ስለዚህ እግዚአብሔር አምላክ አይጠረጠርም፣ አትጠርጥረው። አብርሃም አንዴ እንደዚህ ያለ ሲዘገይበት እግዚአብሔር ዘገየ ብሎ የሚስቱን ቃል ሰማና ወደ አጋር ጋር ገባ። ይኸውላችሁ እንግዲህ ለምድሪቱ ምን እንደተረፈ እንግዲህ የአብርሃም ዘር እንግዲህ ይስሐቅ እንደሆነ በይስሐቅ ኪዳን እንደተደረገለት ይታወቃል። እዛ ጋር ደግሞ አጋር ቤት የገባው ደግሞ እስማኤልም መጥቶ እዚህ ጋር የባሪያይቱ ልጅ ደግሞ በጣም ብዙ ዋጋ አስከፍሏል። ብዙውን ጊዜ ቸኩለን፣ ብዙውን ጊዜ ሳንረጋጋ፣ ብዙውን ጊዜ እግዚአብሔር ዘግይቶብን የመሰለን ነገር ዋጋ ያስከፍላል። ዋጋ እንዳያስከፍለን በእግዚአብሔር ፊት እንሆንላችኋለሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ጌታ ለዘላለም ይባርከ። ጌታ ለዘላለም እናንተንም ይባርካችሁ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ይሄ የእግዚአብሔር ወንጌል ነው፣ አይጠረጠርም። ይሄ የእግዚአብሔር ወንጌል ነው፣ አይታማም።